እሺ ሙሴ እንዴት ነህ? ደህና ነው። ጥሩ ጥሩ። አሁን ደግሞ አንተ የምትወደው ትወደዋለህ? የኔ ጥያቄ ማለት ነው። አሁን ሙሴ ነው አይደለም? ሙሴ ነው። አሁን የምጠይቀው ሁለት ሚስቴ ነበር። አሁን የምጠይቀው ትወዳለህ? ትወደዋለህ? እሺ ኢሳ። እሺ ቀስ በለህ እንዴ። እሺ አዳም ቀስ ኢሳ መጀመሪያ ሰላም። እሺ ኢሳ ማለት ነው ነብይ ነው እንጂ አምላክ አይደለም የሚለው ጥቅስ ማስረጃ ስጠኝ። ቃል በቃል ግልጽ ሆነ። እሺ ከዛስ ነብይነትን ታምናለህ? ቃል በቃል ትሰጠኛለህ? አዎ አብሽር። ነብዩ ኢሳ ምን ቀጥቀል አምላክ አለመሆኑ አምላክም አለመሆኑ አብሽር፣ ችግር የለውም። የጌታ ሰው ጌታ ጸጋውን ያብዛልህ። ነብዩ ኢየሱስ ያውና ምንድነው? ይሄንን ነው አምላክ አይደለም የሚለው ነብይ ነው እንጂ አምላክ አይደለም የሚለው ጥቅስ ስጠኝ ከፈለከው። ይሄ ከቁርአን ነው አይደለም እንዴ? ከፈለከው መጽሐፍ ቅዱስ ነው ከፈለከው። ይሄንን እንኳን ነብይ ነው የሚለው ያለው አምላክ አይደለም ነብይ ነው እንጂ የሚለው ማስረጃ ስጠኝ። እኔ ደግሞ አምላክ እንደሆነ አሳይሃለሁ። ኦኬ ኢየሱስ ክርስቶስ አምላክ እንዳለው ይናገራል። አምላክ ካለው አንድ አካል እርሱ በዚያ ባሪያ ነው። ገብቶሃል አይደል? ቆይ ላሳይህ። አምላክ እንዳ በዮሐንስ ያለ እሺ አምላክ አለው የለውም? በመጀመሪያ ጠየቁ እኮ ኢየሱስ ክርስቶስ ነብይ ነው እንጂ አምላክ አይደለም የሚለው ጥቅስ ስጠኝ። አብሽር። ለአምላክ አለው የለውም? ለአምላክ አለው የለውም? መልስ። ስጠኝ። ልሰጥህ ነው። ለአምላክ አለው ወይንስ የለውም? ሙሴ አቤት። ለአምላክ አለ የለውም? የለውም። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ አምላክ አይደለም ማለት ነው። ምክንያቱም አምላክ አለው እሱ። ያው አመሰግናለሁ። ኢየሱስ ክርስቶስ ምን አለ እዚህ ጋር ሲናገር ዮሐንስ ወንጌል ያውና ኢየሱስ ራሱ ወደ አምላካቸው አደርጋለሁ አለ። ኦኬ የኔ ጥያቄ ሊመልስ አይችልም። ይሄንን ለአምላክ የለውም አልከኝ እኮ። ስለዚህ ኢየሱስ ክርስቶስ አምላክ ካለው አምላክ እንዳልሆነ በዚህ እንረዳለን ማለት ነው። ሙሴ የጌታ ሰው አልገባህም። የኔ ጥያቄ መልስ ዝም ብለህ ከተመለሰልሽ እኔ እሰጥሃለሁ ማስረጃ አምላክ እንደሆነ። እስኪ ማስረጃ ምንድን ነው? አምላክ እንደሆነ ጥሩ። በሮሜ 9 ከቁጥር 5 ያው ሮሜ 9 ቁጥር 5 የሚያወራው ስለ ሁለት አካል ነው። አይደለም። ዳግመኛም በትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 ምን ይላል? የኢየሱስ አምላክ ይገልጣል አምላክ እንደሆነ ብሉይ ኪዳን ኢየሱስ አንተ ግን አጣ ዝም ብላችሁ ናችሁ ነብይ የምትሉት እንጂ አምላክ ነው ማለት ነው። አምላክ ነው። ኢየሱስ የሚል ቃል የለም። ኢየሱስ የሚል ቃል የለም እዚህ ጋር። እሺ የትኛው ትንቢተ ኢሳይያስ ላይ ኢየሱስ የሚል ቃል የለም? አለ። ላውጣለህ? ታሳየኛለህ? አውጣ። ኢየሱስ የሚል ቃል አለ እያለ ነው። ትንቢተ ኢሳይያስ 9:6 ኢየሱስ በሮሜ 5 ኢየሱስ የሚለው ቃል የት ነው? ጥሩ የት ጋር ነው?
ጥሩ የቱ ጋር በትንቢተ ኢሳያስ ምዕራፍ 7 አለ። ምዕራፍ 7 እሺ፣ እዚህ ጋር የለም አይደለ? አሁን ወደ 7 ልመለስ። እሺ 7 ቁጥር ስንት? ቁጥሩ በቃሽ። ኢየሱስ ብሎ ጠቅሶ አምላክ እንደሆነ የሚያሳይ በሮሜ 9 ከቁጥር 5 አለ። እሺ ሲኖሪታ አለሽ?